የግብፁ ማስጠንቀቂያ ይላል አያፍሩ ማስጠንቀቂያውን ተቀብላ ለምንድነው ወይ አርፋ ማትቀበጠው ወይ ደግሞ ያንን እነሱ የሚፈልጉት ነገር ማታደርገው ግብፅ ጫና ለማሳደር ለየት ያለ ዲፕሎማሲ አካሄዶችን ጀምራለች እንደዚህ አይነቱ የናንተ አካሄድ ፈጽሞ እኛ የምንፈልገውን አይነት የስምምነት አካሄድ ላይ ሊያደርሰን አይችልም ታላቅ የምስራች በ4 ሚሊዮን 400 ሺህ ብር በአጠቃላይ ክፍያ የቤት ባለቤት ሆኖ ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን ሁለት ቤዝመንት ያለው እስከ 4ኛው ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪት ፕሮፐርቲ በዚህ መንደር መዋኛ ገንዳ ጂምናዚየም ደረጃውን የጠበቁ ሰፋፊ ሊፍቶች ምቹና በቂ መኪና ማቆሚያ ቦታዎች ዘመናዊ የደረቅ ቆሻሻ ማስወገጃ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መተናል بتصعيد دبلوماسي مع دخول ملف سد النهضة الإثيوبي انذار بتصعيد دبلوماسي مع دخول ملف سد النهضة الإثيوبي منعرجا صعبا يا إثيوبيا هداسي قدب عدقينيا يهونا منتا منقد ويم اتفات لي بمدرسو يتنسى إمالت سرتو تتناقو دسراب مقباتو لمالتي مسلنيال زالي بمدرسو يتنسى يا قبسو ማስጠንቀቂያ ይላል አያፍሩም ያው በእኛ ግድብ እነሱ ናቸው የሚያስጠነቅቁት አዚፍ እነሱ ለክ የኛ ምንድነው ይባለው የኛ እንትኖች ሆነው ምንድነው ይባለው የኛ የበላዮች ሆነው በእኛ ግድብ ላይ ይሄን አታርጉ አርጉ ብለው የማስጠንቀቅ የማስፈራራት ምንድነው ስሙ አቅሙም ችሎታውም ያላቸው እንደሆነ ራሳቸው ስለሚያስቡ ኢንዛሩን ይላሉ ማስጠንቀቂያ لك ማስጠንቀቂያ መስጠት ከማን ከግብጽ ለምን ህዳሴው ግድብ ደረሰበት ሙንዓጠፍ ወይም የእጥፋት ሁኔታ ወይም የመንትዮሽ መንገድ አካሄድ በጣም ለየት ያለ ቦታ ላይ በመድረሱ تأخذ مصر خطوات دبلوماسية حاسمة لضمان حقوقها المائية مستندة إلى القانون الدولي والاتفاقيات التاريخية ታሪካዊ ስምምነት እና እንደዚሁም ዓለም አቀፍ ግንኙነት ወይም ዓለም አቀፍ ታሪካዊ ስምምነቶችንና እንደዚሁም የዓለም አቀፍን ስምምነት በመንተራስ ግብጽ ጫና ለማሳደር ለየት ያለ ዲፕሎማሲ አካሄዶችን ጀምራለች خلال لقاء جمعه برئيس الأوغندي يوري موسيفيني سلم وزير الخارجية المصري በነገራችን ላይ የአብዱ الفتاح السيسي በጣም ብዙ እየተንቀሳቀሰ ነው አንደኛ ሞሲቪኒን አሁን ያገኘው ነበር ከዛ ውጭ ደግሞ የማነው ስሙ አብዱል ፈታህ አልቡርሃን ዛሬ በካይሮ አብዱል ፈታህ አልቡርሃን መምጣት አብዝቷል በዚህ ወር ብቻ ሁለተኛ ጊዜ ሲመጣ ነው ወደ ካይሮ አብዱል ፈታህ አልሲሲ ደግሞ አንዴ ሄዷል ወደ ቦር ሱዳን ስለዚህ እቺ ያው ሁሌ የተለመደች በኢትዮጵያ ህዳሴ ግድብ አዲስ ለውጥ በሚከሰትበት ወቅት ሙሌቶች በሚኖሩበት ወቅት የመሳሰሉት የግብፁ ሩጫ የሚን የሳር ይሉታል ቀኝ ግራ ትንሽ መሯሯጥ የተለመደ ነው አሁን አብዱል ፈታህ السيسي ዛም እየተሯሯጠ بدر عبد العاطي رسالة من الرئيس المصري عبد الفتاح السيسي تؤكد التزام مصر نعم بدر عبد العاطي የውጭ ጉዳይ ሚኒስትሩ የሞሲቪኒን ማለትም የዩጋንዳውን ፕሬዝዳንት ሄዶ አግኝቶታል عبد الفتاح السيسي ملكتم يزو أدرسوالنا بحماية أمنها المائي عبر كافة الوسائل التي يكفلها القانون الدولي في ظل تعثر التوصل إلى اتفاق ملزم مع إثيوبيا. እንግዲህ ይሄ ሁሉ የኢትዮጵያ ህዳሴ ግድብ ላይ አስገዳጅ አሳሪ ውል
ሊያስፈርሟት ያልቻሉት ግብጾች በተለያዩ የጎንዮሽ የሀገር ግንኙነቶች ኢትዮጵያ ላይ ጫና ለማሳደር ዲፕሎማሲያዊ እንቅስቃሴያቸውን በስፋት ተያይዘውታል ነው የሚለው إثيوبيا بشأن تشغيل السد በተለይ የኢትዮጵያ ህዳሴ ግድብን በማሰራት ረገድና በማስተዳደር ረገድ ያው የግድ አብረን ተሳታፊ መሆን አለብን ከሚለው እንቅስቃሴ የጀመሩት የሆነው አጉል አካሄድ ማለት وجددت مصر عبر وزير خارجيتها رفضها القاطع لأي خطوة إثيوبية እንደዚሁ በጣም ደጋግሞ አብደድር አብዱልዓጢ የሚባለው ይህ የውጭ ጉዳይ ሚኒስትር በተለይ በየሄደበት በየቦታው ኢትዮጵያ በተናጠል የምታደርገውን አካሄድ በግድቡ ዙሪያ ፈጽሞ አንስማማም የሚል መልእክቶችን ያደረሰ ይገኛል هدية تتعلق بسد النهضة معتبرة أن هذه الخطوات تمثل خرقا واضحا لقوانين እነዚህ አይነቶች የኢትዮጵያ አካሄድ ብቻዋን ግድቡ መስራት ብቻዋን ውሃውን መምላት ብቻዋን ከዛም በኋላ ወደ ኤሌክትሪክ የማምረት ተግባር መግባቷን በተመለከተ ይህ የዓለም አቀፍ ሕግ የጣሰ ነው ይላል የትኛው ሀገር በዓለም አቀፍ ስምምነት መሰረት አብረው ተዋህዶ ያደረጉ እንደሆነ ግን ምናቀው ነገር የለም ምንም ሀገር የሰው ሀገር ላይ ገብተው ያንተን ግድብ እናስተዳድራለን የሚሉ ምንም አይነት ታሪካዊ ነገር አናገኝም ግን ግብጽ የመጀመሪያው ልትሆን መታሰብ ይመስለኛል ወይም ከዚህ በፊት የለመደችውን በዩጋንዳ በሱዳን የለመደችውን ጣልቃ ገብነት ኢትዮጵያም ላይ ልታራምድ ትፈልግ ይሆናል ግን አይሳካም حول هذا الموضوع نرحب الآن بضيفينا مباشرة من القاهرة نرحب بالدكتور حامد فارس أستاذ العلاقات الدولية በዚህ እንግዲህ የሀገሮች ግንኙነት ላይ አማካሪ የሆነና እንደዚሁም እዛ ላይ ተመራማሪ የሆነ ሰው من أديس أبابا نرحب بالسيد محمد حامدنا وندمي العروسي عضو البرلمان الإثيوبي ومستشار وزير المياه والطاقة الإثيوبي أهلا بكما معنا في المشهد الليلة أبدأ معك سيد محمد العروسي يعني من أديس أبابا هنا السؤال لماذا لا نرى إثيوبيا تتفاعل مع هذه التحذيرات المصرية التي نشهدها في إثيوبيا ከግብጽ ማስጠንቀቂያ ጋራ ለምንድነው አክት ማታደርገው ማለት ይሄንን ማስጠንቀቂያውን ተቀብላ ለምንድነው ወይ አርፋ ማትቀበጠው ወይም ደግሞ ያንን እነሱ የሚፈልጉት ነገር ማታደርገው እንደማለት الفترة الأخيرة خاصة من وزير الخارجية المصري على ما يبدو هنا በተለይ ከውጭ ጉዳይ ሚኒስትሩ በድር አብዱልዓጢ በተሰነዘረው ነገር ላይ ለምንድነው ኢትዮጵያ አክት ማታደርገው شكرا الاستضافة والتحية لكم ولضيفكم الكريم وللسادة المشاهدين أهلا وسهلا مجمرة لانقداه لأنتم لا تملكاتشم سلام تاني قربكم حتما تتفاعل إثيوبيا دائما مع تلك الخطوات نحن نستغرب أيضا أصلا هذه التحركات التي كانت مجمرة إثيوبيا شجر اللباتم يتلايو عندند ሐሳቦች በተነሱ ቁጥር ከነሱ ጋራ አክት ማድረግ ባህሪዋ ነው ምንም ችግር የለባትም ነገር ግን በጣም የሚገርመኝ المفترض أن تكون لتلبية الدعوة الإثيوبية لحضور افتتاح سد النهضة እንደው ይህ አሁን እነሱ የሚያደርጉት የተለያየ ከዚህም መወራጨት ወይም እንቅስቃሴ ይለዋል ተሐሩካት እዚህም ውርውር የሚሉትን እና እንደዚሁም ተስሪሐት ባዶ መግለጫዎች ዝም ብለው የሚሰጡት መግለጫ ወደዛ ትተው ኢትዮጵያ የህዳሴ ግድብ የመክፈቻ ፕሮግራም ስትጠራቸው እዛ ላይ መተው ከኢትዮጵያ ጋር ቢያሳልፉ ቢነጋገሩ ይሻላቸው ነበር ليس الاستنكار على المشاريع الإثيوبية ومحاولة واستمرار التشويه لها ولهذه المشاريع ስለዚህ እንደውም ጥሪውን على መቀበል ብቻ ሳይሆን ይህንን የኢትዮጵያን የልማት አቅጣጫ በመቃው እና ስም በማጠልሸት አንዴ ጎርፍ አመጣብን አንዴ ሊያስጠማን ነው ምናምን ይሉትን ማለት ነውና በዚህ አይነት መልኩ ስም የማጥፋትና ሌሎች ዘመቻዎች በማድረግ ፋንታ ከኢትዮጵያ ጋር አብሮ መተባበር አይሻልም ወይ فلجوء الإخوة في مصر إلى الأشقاء في أوغندا إن لم يكن حتى لأجل تلبية هذه الدعوة فيجب أن يكون على أقل تقدير لأجل التوقيع على اتفاقية أنتيبي እንደው እኔ ሚሰማኝ ነበርውና መሆን አለበት ብዬ ማስበው ግብጽ ወይም ሱዳን ወደ ደቡብ ወደ ዩጋንዳ እንደው ሄዱ እንኳን ሲባል ትክክለኛው ወደዛ የመሄድ አላማው ጥሩ የሚሆነው
ኤንቲቢውን ስምምነት ለመፈረም ቢሆን ነበር። በጣም የኤንቲቢው ስምምነት ሲነሳ ለሚያንገሸግሻቸው ሰዎች እንደዚህ አይነት ሐሳብ በጣም ልክ አይደለም። ወንድሜ መሐመድ አልዓሩሲ ምንነካ جميل انكم اسميتموها بهذا التباين لان هناك እናንተም በጣም ጥሩ ነው የኢትዮጵያ እና የዩጋንዳ ሌሎችም የአመንጭ አገሮች የፈረሙበትን የኤንቲቢ ስምምነት አልহামዱሊላህ ይቅርታ የኤንቲቢውን ስምምነት እምቢ ብላችሁ እናንተ ያልደገፋችሁት የሆነውን ይህንን ስምምነት ኢትዮጵያ የፈረመችው በመሆኑ ከዩጋንዳ ጋር የበለጠ ግንኙነታቸው የቀረበ ነው ማለት ነው። እናንተ እንደውም ጥሩ አረጋችሁ በመግቢያችሁ ላይ ግብጽና ዩጋንዳ ምንም በውሃ ላይ አይስማሙም ብላችሁ ገልጻቸዋል። ማለት የኤንቲቢው ስምምነት ላይ የማይስማሙ ተባዩን ማለት ተቃራኒ የሆኑ ሰዎች ናቸው ሄደው አሁን ተገናኙ የምትሉን ነው። من يزعم بان هناك ضغوط معينه تقوم بها مصر من اوغندا على اثيوبيا ከዛ በኋላ ምንም ደግሞ ያለ ማፈር ግብጽ ከዩጋንዳ ጋር ሆና ኢትዮጵያ ላይ ጫና ለማሳደር ደግሞ ትላላችሁ። እንዴት ይሆናል? هذا الامر مرفوض اولا ثم አንደኛ ጫና የሚለውን ቃል ራሱ መጠቀም ተገቢ ያልሆነ ፈጽሞ ተቀባይነት የሌለው ነገር ነው። استغرب من الاشقاء في مصر هذه الخطوه لماذا؟ لانه ስለዚህ እኔ በእንደዚህ አይነቱ የግብጽ እንቅስቃሴ ሁሌ ነው ግርም የሚለኝ ታዘባታለሁ። ለምን ካላችሁ هناك تعدادا للأضرار التي من المحتمل حصولها في كل خطوة إثيوبية بما فيها الملء والتشغيل. كل جزء إثيوبيا بمتمولا وها بمتاسكرة وها بقولهم إثيوبيا سرالي كل جزء شجر دالت أنا سالتش. وحينما قررت إثيوبيا الالتزام بهذه الخطوات نجد أن الإخوة في مصر لا يجدون حرجا أن يأتوا إلينا ثم يناظروا ويقولوا ስለዚህ መሆን የነበረበት ኢትዮጵያ ኑና በዚህ የህዳሴ ግድብ ጉዳይ ላይ እንንወያይ እንነጋገር የህዳሴ ግድቡን አብረንና ክብር የመክፈቻውን ፕሮግራም የመሳሰሉት አይነት ጥሪዎች ሲመጣላችሁ መምጣት ነበረባችሁ። الأضرار لم تأتي هذه السنة ولم تأتي عند هذه الخطوة ولكننا سننتظرها قريبا. ከዛ እስከዛሬ ድረስ በነበረው እንትን ምንም ጉዳት አልመጣም እስካሁን። ቆይ ጉዳት ሲመጣ እንጠብቅና ከጉዳቱ ጋር በተያያዘ እንነጋገራለን። ስለዚህ በቀጠሮ ጉዳትን የምትጠብቁ ሰዎች ነበራችሁ። وهذا الأمر للأسف لا يمكن له أن يوصلنا إلى اتفاق نحن نرغب بالوصول إليه. እንደዚህ አይነቱ የናንተ አካሄድ ፈጽሞ እኛ የምንፈልገውን አይነት የስምምነት አካሄድ ላይ ሊያደርሰን አይችልም። اتهام الإخوة لنا في مصر بأننا نتخذ الإجراءات الأحادية ከዛም እኛን በተናጠል እየሰራችሁ ነው የሚለው የግብጾች ወቀሳ للواقع لأننا አንደኛ ምንም አይነት ተጨባጭነት የሌለው ነው። ምክንያቱም ኢትዮጵያ ጥሪ ያደረገች ነው አብረን እናድርገው ያለች رحنا في مفاوضات جدية منذ سنوات طويلة ولم نتوصل حينها كنا ስለዚህ በኢትዮጵያ በኩል እስካሁንም ድረስ በጣም ሲሪየስ የሆነ ጥልቅ የሆነ ስምምነት ሊደረግበት የሚችልበት አካሄድን ፈልጋ ለ10 ምናምን አመት ውይይት አድርጋለች፣ ግን ምንም ውጤት ላይ ሊደረስ አልቻለም። ታላቅ የምስራች በ4 ሚሊዮን 400 ሺህ ብር በአጠቃላይ ክፍያ የቤት ባለቤት የሆኑ ሜሬት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣
ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መጥተናል። نقدم الاقتراحات البناء للتعاون. እና ኢትዮጵያም ሁልጊዜ በውይይቶቻቸውም ላይ የሚመቻትንና ለሁሉም ይበጃል የምትለውን ሐሳቦች ባቀረበች ቁጥር ተቀባይነትን እየሰጧት አይደለም። يعني عذرا عن المقاطعة سيد محمد العروسي حتى يكون توزيع الوقت هنا بشكل عادل بينكما، سأنتقل إلى الدكتور حامد فارس ليرد على جملة نقاط اوكي ስለዚህ ይህ ውይይት የጋራዮሽና እኩል ሰዓት የተሰጠበት እንዲሆን አብረን እስኪ እሱንም እንጠይቅ ይላል። ለመሐመድ አልዓሩሲ አንድ 3 ደቂቃ አካባቢ ተሰጥቶታል። እስኪ ሌላውን ደግሞ እንሰማ። أشرت إليها وأعود إليك بعد لحظات. إذن دكتور حامد فارس، ربما كان لافتا في كلام السيد محمد العروسي هنا أنه بدأ كلامه بأن إثيوبيا مدت يدها لمصر عبر دعوتها لحفل تدشين السد هنا، وفي المقابل كأنه يقول أن مصر واجهت هذه اللفتة الإيجابية من إثيوبيا. እንግዲህ ወንድም መሐመድ አልዓሩሲ እዚህ ላይ እየነገረን ያለው በግብጽ በኩል የኢትዮጵያን ጥሪዎች እምቢ በማለት ጭራሽ ወደ አልሆነ አቅጣጫዎች እየሄደች እንደሆነ ነው። بلهجة سلبية، ماذا ترد على ذلك؟ እንደውም ኔጌቲቭ በሆነ መልኩ ወይም አሉታዊ በሆነ አካሄድ ነው እየሄደች ያለችው። እንዴት ነው መልስ የምትሰጠው? اهلا بك يا استاذ رامي، واهلا بضيفك الكريم وبالساده مشاهدي قناه المشهد. ሁላችሁንም ተመልካችን ጨምሮ ሰላም እያልኩኝ يؤكد لك أن الخطاب الأثيوبي سواء على المستوى الرسمي أو حتى على المستوى الإعلامي هو خطاب مزيف. እኔ በደንብ ላረጋግጥልህ የምፈልገው የኢትዮጵያ በኦፊሻል በተለያዩ ጣቢያዎቻቸው ላይ የሚነግሩ ነገርም ይሁን በሚዲያቸው ላይ የሚያስተጋቡት ነገርም ቢሆን ሁሉም ሙዘየፍ ማለት ተሳሳተ የተበላሸ ነገር ነው። يمت للواقع بصلة ولا للحقيقة بصلة. እናም ምንም አይነት ከተጨባጭ ነገር የራቀና ምንም ከሐቅ ጋራ የማይገናኝ ነገር ነው። مصر تعاونت مع الجانب الأثيوبي والجانب السوداني للعمل. ግብጽ ከኢትዮጵያም ከሱዳንም ጋር ሁልጊዜ ተባባሪ ናት وبشكل كبير للوصول إلى تفاهمات تفضي إلى توقيع اتفاق على مدار أكثر من 10 أعوام. እስካሁን ለ10 ዓመታት በኢትዮጵያና በሱዳን እንደውም በግብጽ በኩል ስምምነት እንዲመጣ ስትል የተቻላትን ሁሉ ሂደቶች ሄዳለች። ودليل حسن نية الجانب المصري أن أثيوبيا قامت ببناء السد وقامت بملء السد بأكثر من 75 مليار متر من المياه የኢትዮጵያ በኩሉ እስከ 74 ቢሊዮን ድረስ ሜትር ኪዩብ እስኪሞሉ የመጀመሪያ የሁለተኛ እየተባለ እስኪሞሉ ድረስ ግብጽ ታግሳ ራሱ መጠበቋ አንዱ የግብጽ በጉዳዩ ላይ ሰላምኛ እና ውይይት ፈላጊ መሆኗን ማሳያ ነው። زالت القاهرة تتفاوض حتى اللحظة بحسن نية وتتجه إلى الطرق الدبلوماسية على الرغم نعم አሁንም ግብጽ እስካሁኑ ድረስ ሰላማዊ የዲፕሎማሲያዊ አካሄድ ነገሮችን ለመፍታት እየተንቀሳቀሰች ትገኛለች። من أن كان هناك توقيع بالأحرف الأولى وبرعاية أمريكية برعاية الرئيس الأمريكي الحالي دونالد ترامب الذي ሌላው ቀርቶ በ2020 ግብጽ በአንደኛው የመጀመሪያ ፈራሚ በመሆን የዶናልድ ትራምፕ እና አብሮት የነበሩት ሰዎች ያቀረቡት ሐሳብ ላይ ፈርማለች። كان رئيسا في دورته ال45 ووقع رئيس الوزراء الأثيوبي የዶናልድ ትራምፕ 45ኛ የፕሬዝዳንትነቱ ጊዜ ላይ የተፈጸመ ፊርማ ነበር بالأحرف الأولى، ثم بعد ذلك تنصل من هذا التوقيع ولم يتم توقيع اتفاق بين الطرفين. إذا كانت أثيوبيا በዚህ ጉዳይ ላይ ግን ኢትዮጵያ ይህንን የአሜሪካውን ስምምነት ላለመፈረም ጥላ የወጣችበት ሁኔታ ይሄ እየተደረገ ታዲያ እንዴት ነው ስምምነት ላይ የምንደርሰው? بالفعل تتعاون ولديها رغبة حقيقية في التعاون مع الجانب المصري والسوداني. ስለዚህ ኢትዮጵያ ከግብጽም ሆነ ከሱዳን ጋር የስምምነት መዳረሻ ላይ ለመድረስ ትፈልጋለች የሚለው አባባል ምንም ተጨባጭነት ያለው አይደለም። بشكل ينط للواقع والحقيقة بصلة، لماذا لا تتحرك في اتجاه توقيع
اتفاق ملزم بين الأطراف الثلاثة يفضي إلى ألا يكون هناك ضرر للدولة المصرية. ስለዚህ አሁንም ኢትዮጵያ እውነተኛ የስምምነት አካሄድን የምትፈልግ ከሆነ ለምንድነው ወደ ስምምነት የሚያመጣና ይሄ አስገዳጅ እና አሳሪ የሆነ ተጨባጭ ውል ላይ ለመድረስ የማትፈልገው ወይም የማትፈቅደው? إذا كانت أثيوبيا قد بنت السد وإذا كانت أثيوبيا قد ملأته والدولة المصرية تتحرك في إطار أن يكون هناك اتفاقا بين الأطراف الثلاثة، ولكن ما دعنا نتحدث بشكل أكثر واقعية. الهدف الأسمى لدى الدولة الأثيوبية من سد النهضة والتحكم في دولتي المصب مصر. ስለዚህ ሂደቱን በትክክል ካየ ነው በኢትዮጵያ በኩል ከሁለቱ ሀገሮች ጋራ የመስማማት ፍላጎት ማሳየት ሳይሆን በግድቡ ላይ የበላይ ለመሆንና ለመቆጣጠር የምትሄድበትን ሂደት ነው የምንታዘበው ነው የሚለው። مصرية والرئيس السيسي قال أن ليست لدينا أي مشكلة لبناء هذا السد، وتم يعني الاتفاق بين الأطراف الثلاثة على إقامة هذا السد ولم يكن هناك أي اعتراض من الدولة المصرية. هل أثيوبيا تعاملت بحسن نية فيما ስለዚህ በعبد الفتاح السيسي بكل يهون بدر عبد العاطي بكل كجبص من مالت وجه قدام منسترم هنا مريو يميست يونا حساوش የሚያሳዩት በኢትዮጵያ በኩል በግብጽ ፍላጎት እና ግብጽ በተስማማችበት መልኩ እንዳልተሞላና ከዛም ይሄ የተፈጠረው የተለያዩ ችግሮችን ያመጣው እሱ መሆኑን ጠቅሰዋል። خص اعطاء الرسومات الهندسيه للدوله المصريه هل ሌላው ለግብጽ የምህንድስናው አጠቃላይ ከግድቡ ጋር በተያያዘ ተገቢ የሆኑ ኢንፎርሜሽኖችስ መሰጠቱን ምን ያህል እርግጠኛ መሆን እንችላለን? التزمت مع الدوله المصريه فيما سيحدث في حاله سنوات الجفاف والجفاف الممتد الذي ሌላው በተለያየ ጊዜ ለሚደርሱ የተለያዩ ረሃብ ኦኬ አሁን ትክክል መጥቷል። ኦኬ አሁን ጥሩ ነው የመጣው። ተቀይሯል ማለት ምን ማለት ነው? ኦኬ አሁን ተስተካክሏል። ኦኬ አልহামዱሊላህ። እሺ ኦኬ እኔ ሼር ሳደርገው የሚመጣልኝ የሐጂ ዑመር የሚለው ፎቶ ነውና ለምን እንደሆነ አልገባኝም። ለዛ ነው ወንድሞች። اوكي من الممكن جدا ان يؤدي الى نقص المياه داخل مصر باعتبار ان الدوله المصريه من افقر دول العالم في المياه وحصه فيها سلتي ነገር ያው በዓለም የመጨረሻ የውሃ ደሃ የሆነችው ሀገር ግብጽ አንድ ድርቅ በሚፈጠርበት ወቅት በኢትዮጵያ በኩል ሊላክላት የሚችለውን የውሃ መጠን ግዴታ ልታውቅ ይገባል እና በድርቅ ጊዜ ምን ያህል ውሃ እንደምትልኩልን የግድ ቃል ልትገቡ ይገባል። فرض فيها هي 500 متر اذا كانت اثيوبيا تتكلم بعنوان الاخاء والمحبه وايجاد علاقات እና አሁን ላይ የዓለም አቀፉ ማህበረሰብ ከአንድ ሺህ በላይ በአንድ ግለሰብ ሜትር ኪዩብ በአመት ያገኘ ግብጽ ግን 50 ሜትር ኪዩብ 500 ሜትር ኪዩብ ብቻ ነው የምታገኘው። قوية مع الجانب المصري فعليها أن تتجه إلى توقيع اتفاقية تؤدي إلى حل هذا المشهد المعقد. طيب سيد محمد ስለዚህ እውነተኛ ኢትዮጵያ ይህንን የመተባበር ስሜት መታሳይ ከሆነ ይህንን አስገዳጅ ውል መፈረም አለባት። محمد العروسي يعني الدكتور حامد فارس طرح مجموعة من الأسئلة ليتو هنا وكلها تصب في هذا التساؤل الذي يقول لماذا تمتنع إثيوبيا عن توقيع هذه الاتفاقية التي في الأخير ستنظم العلاقة بين الأطراف الثلاثة هنا وتكون ضمانا للجميع. አሁን وحامد فارس የሚጠይቅ ጉዳይ የተለያዩ ጉዳዮችን እንደ ማስረጃ ከተቀሰ በኋላ ኢትዮጵያ ለስምምነት ወይም ስምምነት ላይ ለመፈረም ዝግጁ አለመሆኗን ነው። ያ ደግሞ የሶስትዮሽ የስምምነት ሂደትን ወደ ተሻለ መንገድ ለማምጣት አይዳርግምና እንዴት ታይዋል?
هي في الحقيقة هو تخيل زائف أيضا مزيف كما وصفه. لا أقول እኔ ደግሞ ልል የምችለው የሱ ይሄ የተበላሸ ወይም ብልሹ የሆነ እሳቤ ላይ የተመሰረተ ነገር ነው እኛን የተበላሸ አካሄድ እየሄዱ ነው የሚለው። أكثر من ذلك. لماذا؟ أولا يقول ضيفكم الكريم أن القاهرة لا زالت تتفاوض بحسن نية. መጀመሪያ ግብጽ ከኢትዮጵያ ጋራ ከሱዳንም ጋራ በመልካም ፍላጎት ላይ ተንተርሳ ትወያያለች ይላል። بينما المفاوض المصري أعلن عن انسداد المفاوضات ووصولها إلى طريق مسدود. ነገር ግን የግብጽ ራሱ ተወያይ አካል ግን የውይይቱ መስመር ተዘግቷል፣ ከዚህ በኋላ ከኢትዮጵያ ጋራ ጭራሽ መወያየት አይቻልም ብሎ በሩን ዘግቷል። وتوقف المفاوضات وتعطيلها هذا أمر. እናም ይህንን ስምምነት ሙሉ በሙሉ ትቶ የወጣና የዘጋ ኃይልን ነው በመልካም ስምምነት ወይም ልብ ይወያያል የሚላል። الأمر الآخر يعني انت بتتكلم بأي منطق؟ يعني انت هذا مثل الطفل يعني يتدخل في وقت يعني إنسان يحاور، يعني ما أدري أي عقلية عنده هذا، أي أكاديمي درس هذا لا أدري. هي سو من عينة أكاديميك سوندونا لك كل جزء محمد العروسي بتويا يقطر تعلق يقبل بتأمنوا يجرمني. محمد العروسي يالي قالوا بملكام فلاقوت لا يتمسرت التوايا انديت نو ويتون على الفلقم بلو طلوم يوطاو ايه ننسيلو نتكلم مالت بقى. وانت حضرتك يعني انت عايز تقول لي ان انتوا بتتفاوضوا بحسن نية، لماذا لم يتم التوقيع على الاتفاقية بين مصر والسودان؟ ان انت لتلان يفلكو ግብጽ በመልካም ስሜት አትወያይም ወይ ፍላጎት፣ ስለዚህ ኢትዮጵያናት በመልካም ፍላጎት የምትወያየው ያልክ ነው። እንደዛ ከሆነ ለምን ታዲያ በአስገዳጅ ውሉን አትፈረምም? اثيوبيا تحاول ان تسيس سد النهضه بشكل واضح ولكن ما ኢትዮጵያ ይህንን ግድብ ፖለቲካዊ ይዘት እንዲኖረውና ፖለቲካዊ አካሄድ እንድትሄድበት ነው የምትፈልገው። حدث به يا استاذ محمد ونحن خرجنا اكثر من مره مع بعض في اكثر من لقاء. እና ይህንን ጉዳይ ለምን አትናገርም አንተ? እኔና አንተ ከተለያየ ጊዜ በተለያየ አጋጣሚዎች እንደዚህ ለውይይት እየወጣን እየተነጋገርን على مدار اكثر من 6 سنوات وانا كنت معك في هذه اللقاءات. 6 ዓመት ሆነኝ ልክ እንደዚህ ካንተ ጋራ እየወጣው ስወያይ። لم تتحلى الدوله الاثيوبيه بحسن نيه حقيقيه لتوقيع اتفاق ملزم للاطراف. ኢትዮጵያ ይህንን አስገዳጅ ውል ለመፈረም ፈጽሞ መልካም ፍላጎትን አሳይታ አታውቅም። الاطراف الثلاثه وفقا لمبدا ثابت وهو يعني دكتور حمد فارس ያ ምንስማማበትን የዓለም አቀፍ ስምምነትን ምናምን የደገፈ ምናምን كلها هراء. يعني هل تقصد أنه تهرب في السابق من الإجابة عن سؤال لماذا لم توقع إثيوبيا على اتفاقية؟ طيب ስለዚህ አሁንም እያልክ ያለኸው ይላል። አሁን የተደጋገፉ ነው። አንደኛ የመሐመድ አልዓሩሲን ጊዜ ነው የሚሻሙት። يا عزيزي بدلا من سياق هذه الاتهامات علينا أن نعطي الفرصة حتى أوضح الحقائق. لا هو ليس اتهام. አንደኛ ዝም ብላችሁ የማይሆን ነገር አውርታችሁ እኔን ከምታቋርጡኝ ለምን ጥያቄውን እስክመልስ ድረስ ጊዜ አትሰጡኝም? አንደኛ ይሄን አድርጉ። هو استفسار لا أكثر يعني. نعم هو يقول بأننا امتنعنا عن توقيع هذه الاتفاقية. እሺ እናንተ ወይም አንተ እሱ የሚለው ኢትዮጵያ ይህንን አስገዳጅ ውል አልፈርምም አለች ነው የሚለው። لماذا جلسنا سويا أكثر من 13 سنة؟ لماذا جلسنا في مفاوضات يا دكتور الكريم؟ ታዲያ እንዴት ነው ለምን ታዲያ ኢትዮጵያ 10 ምናምን ዓመት አብራ የምትቀመጥ ይመስላል? ይሄ አንደኛው ነው። ل10 سنوات وأكثر. وصلنا ليه يا دكتور معايا يا استاذ محمد؟ وصلنا አሁንም ጣልቃ ይገባል። እንደዚህ በጣም ትግስት ያስጨርሳል ሰውየው። ምንድነው የሚለው? አሁንም ታዲያ መቼ ፈረማችሁ? ايه استاذ رامي بيسال حضرتك سؤال، لماذا لم توقع اثيوبيا حتى اللحظه على الرغم من بناء سد النهضه ومنعه الا ان اثيوبيا حتى اللحظه لم توقع على اتفاق مع مصر والسودان؟ كأنه هذا مهرج يعني يصلح يبيع سيارات وكذا وفي حراج. ايه من دري يبالو አሉ ሱቆች 2 ሪያል 3 ሪያል ያሉ ቲማቲም ይሸጡ እንደዛ አይነት ሰው ነው የሚመስለው። በቃ ምንም ሰው እንዲያወራ አይፈቅድም።
ታላቅ የምስራች በ4 ሚሊዮን 400 ሺህ ብር በአጠቃላይ ክፍያ የቤት ባለቤት የሆኑ ሜሬት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 አስርት ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ የመኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መጥተናል።